ታሪክ አገር ቢሆን ኖሮ ቆረጥ ኤርትራን ይመስል ነበር። የአስመራ ከተማን መጎብኘት ታሪክን ቁጭ ብሎ ሲተክዝ መታዘብ ነው። ጥንታዊዎቹ የፊያት 500 መኪኖች ሲነዱ ካገኙ አስመራ ደርሰዋል ማለት ነው። የአርት ዲኮ ሲኒማን እያለፉ የሚራመዱ ሰዎች በሚኖሩባት አሮጌ ሕንፃዎች በሚገኙባት ከተማ ላይ እግር ቢጥለወት አስመራ ለመሆኑ አይጠራጠሩ። እነዚህ የጥንት ቤቶች የተሰሩትም በቅኝ ገዢዎቹ ጣሊያኖች ነው። እነዚህ አሮጌ ሕንፃዎች፣ እነዚህ የወየቡ ቤቶች ዛሬም ከነቀዘው ቁመናቸው ውስጥ የሚመዘዝን ውበት አላጡም። የአገራቸው መሪ ኢሳያስ አፈወርቂ ይባላሉ። እኒያ ኋላ ቀር መሪ፣ እኒያ የድሮ ሰው ኤርትራን ከ1983 ጀምሮ እያስተዳደሩ ጨምድደው እየገዙ ዛሬም አሉ። አዛውንቱ ሰው በቅርቡ 80 ዓመት ይደፍናሉ። ዘንድሮም የሚከሱትና የሚወቅሱት አሜሪካን ነው። ወቀሳቸው ደግሞ አሁን የተጀመረ አይደለም፣ የአሁን አይደለም፣ ከጥንት ከድሮ ዘመን የሚነሳ ነው። በኢሳያስ አእምሮ ውስጥ ጆን ፎስተር ዳላስና ፕሬዚዳንት አይዘናወር አልሞቱም። ዛሬም የተሳሳቱ ፖሊሲዎች የሚሏቸውን ጉዳዮች ተግብረዋል ስለሚሏቸው ስለ ጆን ፎስተር ዳላስና ስለ ፕሬዚዳንት አይዘናወር ሲናገሩ የሚውሉ ናቸው። ስለ ዛሬ ሳይሆን ስለ ጥንቱ የሚያወሩት ኢሳያስ ነጋ ጠባ የሚናገሩት ስለ ጆን ፎስተርና አይዘናወር ዘመን ነው። እንዲህ ባለ ቁዘማ ላይ ያለችው ኤርትራ በተስፋፊዋ ኢትዮጵያ ልትወረር ሉዓላዊነቷ ስጋት ውስጥ ገብቷል። እንዲህ ባለ መግቢያ ሀተታውን ያስነበበው ዘኢኮኖሚስት መጽሔት ነው።